ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? በሌላ ቪዲዮ ተመልሻለሁ። እግዚአብሔር ይመስገን እኔ ሰላም ነኝ። ምንድነው ይሄ የ66 ቁጭ በጉማ አዋርድ ውስጥ ተግማማ የተባለው ነገር? አርቲስት ሰላም ተስፋዬ ቤት ገዛው የሚል በስራቷን አብስራናለች። ባላችሁበት መልካም ይሁንላችሁ እያልኩኝ ፈታ ዘና የምትሉበትን የተለመደውን ቪዲዮ ይዤ መጥቻለሁ። ይህን ቪዲዮ ላይክ እያረጋችሁ ምን አማረኝ መሰላችሁ? በነገራችን ላይ የቺ ታንክስ የምትሏት ነገር የለችም። በተለይ ውጭ ያላችሁ ዶላሯን እዚህ ላክ አድርጓት። አይፎን 16 ያስፈልገኛል። አይፎን 16 ብራንድ ኒው አምሮኛል። በቃ አማረኝ ዝም ብሎ እንዴ። አዎ እንዴ እኔስ አይገባኝም እንዴ? እቺ ታንክስ የምትሏት ነገር ሀርቷን እስቲ እሷን ላክ አድርጉልኝ እንዴ። በሐላል በቃ እንደዚህ ካልተናገርን መተሳሰብ ቀረ። አይፎን 16 በቅርብ እሱን ይወጥቷል። ያው እንግዲህ እጄ ላይ እንዲገባ አድርጉ። የተለመደ ኮሜንት ላይካችሁን እንግዲህ ይቀጥል። አሽሩካ የምርጦች ምርጫ የመቻቸው አቦ። በነገራችን ላይ ያላችሁበት የአየር ሁኔታ ምን ይመስላል? እኔ ባለሁበት ስዊድን ስቶክሆልም አየሩ ቀዝቀዝ ወደ ማረግ፣ ቀኑም ደግሞ በኢትዮጵያ 8 ሰዓት 9 ሰዓት ነው። እንደዚህ መጨለም አይነት ነገር ጀማምሮታል። ግን ያለው የአየር ሁኔታ እንደዚህ፣ ምድሪቷ ደግሞ እንደዚህ ውብ ሁኔታ ላይ ትገኛለች። ቢሆንም ግን ውስጣችን በስቶክሆልም ስዊድን ውስጥ ያለን ውጩ ቀዝቃዛ ቢሆንም በተለይ አበሾች ውስጣችን እንደዚች አይነት ሁኔታ ላይ ይገኛል። ዋጃ ላይ ጥሙጋ ጀፍር አንድ ላይ አራዱም ሶቢት በሜታ ወደፊት ወልዲያ ቦብዬ ወጋርዶ በልሃዬ ኢራና ያዝመርሳ። እንዴት ነው ነገሩ? የጂም ሜምበርሺፕ ምናምን ለስፖርት ምናምን ክፍያ ዳይት ምናምን ቀረ። በቃ ቲክቶክ ላይ እንደዚህ ነው። ሩጫ በዘመናዊ መልኩ ይመችሽ ብለናል። እኛም አሟሙቀናል። እሺ አረጋችሁ እስቲ አዷ ህዝባችን አረጎ አለቀ። እንዴት ነው ነገሩ? ዘለል እየተባለ አቤት። እሺ ኦኬ መልካም እዛው እንገናኛለን። የአወትና የአበቄለሽ ቅራኔ በእርቅ መፈታቱን ሰምተናል። መልካም ነገር ነው። በቤተ ክርስቲያን አባቶች አማካኝነት፣ በንስሐ አባቶች አማካኝነት ይህ ነገር መከናወኑን ሰምተናል። እስቲ እንመልከት። እግዚአብሔር ይመስገንና እነኚህ ሰዎች ዛሬ የፌዴራል መጀመሪያ ደረጃ ፍርድ ቤት ቂርቆስ ክፍለ ከተማ ቤተሰብ ችሎት በመቅረብ የእርቅ ወይንም የተስማሙትን ስምምነት ፍርድ ቤት በማያያዝ ስምምነቱንም በማጽደቅ ጉዳያቸውን በሃይማኖት አባቶች አማካኝነት ፍጻሜ ሰጥተዋል ሲላል። በቃ ይሄ ነው የሚያስፈልገው። ፍትህ ለሄቨን እየተባለ ያ ሁሉ ነገር ተጮ ይሄ ነገር ወላጆች አንድ ላይ ተሰባስበው ለፍትህ መቆም ሲገባቸው እንዴት ይሄን ነገር እንሰማለን የሚለው የብዙዎቻችን ቅራኔ ነበረ። መልካም ነገር ነው፣ ደስ የሚል ነገር ነው የሰማነው። የሚያስታርቁ ብፁዓን ናቸው። ይሄን ያደረጋችሁ አባቶቻችንም ይባርኩን ላለው ደስ የሚል መልካም ተግባር ነው የፈጸማችሁት። ወንድማችንም በዚህ የተሳተፋችሁ ሁላችሁ ደስ የሚል ነው። ፍትህ ለሄቨን ጥያቄያችን ይቀጥላል። ትኩረት መደረግ ያለበትም ወደሱ ነው። ከሰሞኑንም የሚሰማ ነገር ይኖራል ብዬ ጠብቃለሁ። አዲስ ነገር ሲኖር ወደ እናንተ የማመጣ ይሆናል። አሁንም ቢሆን ፍትህ ለሄቨን የሚለውን ጥያቄ ማቆም የለብንም። መጨረሻው ድረስ እንከታተለዋለን። በአይን ቁራኛ የምንጠብቀው ጉዳይ ነው። ቀኑን እየቆጠርን እየተጠባበቅን እንገኛለን ማለት። የሽምግልና አብዮት እንደቀጠለ ነው። ዘንድሮ ቀውጢ የሆነ ሽምግልና ፕሮግራም ካልተዘጋጀ እንዳትዳሪ የተባለ ነው የሚመስለው። እዚህ ጋር ደግሞ ነጋሽ አበበ ባልቻው ላሉበት። እሺ እሺም ወደ ሌላ ራት ትባላለች። አቤት እንደዚህ አድርገው እንግዲህ ሽምግልና እያዘጋጁ ይገኛሉ። የሀገራችን ሴቶች ይገባቸዋል። እኔ ተቃውሞ የለኝም። አዎ ረረረ እናትም ደስ ይበላ፣ ቤተሰብ ደስ ይበለው። ተቀብለናል ብሎ ፏሽ የረበትን ይበል። ግን እየጠራችሁን ሌላ ምንም ተቃውሞ የለኝም። ጉማ ተግማማ ይለናል የአዲስ አበባ ዘጋቢያችን። የዘንድሮ የጉማ ሽልማት ምን ይመስል ነበረ? አለባበሳቸው እስቲ እንቃኘው። እሺ እዚች ላይ ያዙልኝ 66 ይሄ የሆሊውድ ምናምን ነገር አሳየን ብለው ይዘውብን ገብተዋል። ዋው የመሰረት መብራቴ ማለባበስ
ቢዩቲፉል ብየዋል። ሌላም በጣም ባህላዊ ደስ የሚሉ እንደዚህ አይነት ውብ ነገሮችም ነበሩ፣ ደምቀውበታል። ያው የተባለ ነው እንግዲህ አርቲስቶች ይመቻቸው። አይነችና አለባበስ ቅድስት በጣም ተሻሽሏል። ህዝቤ በጣም ተሻሽሏል። ጉማ ኧረ ቆይ እዚህ ጋር ነገር ያለ ይመስላል። እንዴት ነው ይሄ ሜላት ሽቶ ምናምን በሚል የተጀመረው ነገር ወደ ሌላ ነገር ተቀየረ ወይ? ብሬኪንግ ኒውስ ምናምን ተአለ ወይ ምንድን ነው? የአምባሳደርነት ሚና ተቀላቀለብኝ በእውነቱ። ብራንድ አምባሳደር የሚባለው ነገር እንዲህ ከሆነ እኛም ስራ ፈላጊ ነን። በእውነቱ ስራ ፈልጉልን በእውነቱ። አዎ ይቅናችሁ ብለናል። ጥሩ ነገር እንዲገጥማችሁ ነው፣ ሌላ ክፉ ነገር አይደለም። ይመቻችሁ። ለማንኛውም በጣም ታምሩ ነበረ ዘንድሮ ጉማ። መልካም እንኳን ደስ አላችሁ ላለው ኮንግራጁሌሽን ብያለው። ለይገረም ደጀኔ፣ ቅድስት ይልማ በርካቶች ተሸልመውበታል። ጉማ ደምቋል። ይመቻችሁ። አብዛኛው አለባበስ አሳልፊያቸው ነበረ የዚች ልጅ እስከማይ ድረስ። ክንፍ ምንድን ነው ይሄ የ60 ቁጭ በጉማ አዋርድ ውስጥ ተግማማ የተባለው ነገር ይሄ ነው። በቃ በመንፈሱ በዚች ልጅ በኩል አስገብተውታል። ቀጥታ ማለት ነው። የቲኬት ራሱ አልከፈለ፣ መግቢያ ሳይከፍል 66 ቀጥታ የገባው። ተመልከቷት እንግዲህ። እሺ ፊቷ ላይ ደግሞ ምንድን ነው መረጋዋለች፣ ሜካፑን መረጋዋለች፣ እንዲህ ለጥፈዋለች ነው የሚባለው። ከልብሱ ጋር እንዲመሳሰል እንደሆነ አላቅም። ያው ራሷ እኮ ገብቷታ ትይዘዋለች። አሁን ይኸውላችሁ ተመልከቱት፣ 66 ቁጭ ማለት ነው። ጨለምተኛ አትሁኑ። ነገሮችን በተለያየ አቅጣጫ መመልከት በነገራችን ላይ ይጠቅማል። ከተለያየ አንግል ነገሮችን እንመልከት። ይሄ ፖዚቲቪቲ ይባላል ማለት ነው። በተለይ በዚህ አንግል የተመለከትከው ሰው ዲዛይነሯም ራሷ በመሆኑ በጣም ትልቅ ነገር። እንደዚህ አይነት አዋርዶች ይብዙልን፣ እኛም እንደዚህ ምርድ ምቅፍክት ላይ እንድንመጣ ትልልቅ ስራዎችን እንድንሰራ ነው ማለት የምፈልገው። በጣም አመሰግናለሁ። ተግማማችሁ ጉማዎች። እቺን እኮ ገርፋችሁ ከውጭ ማስወጣት ነበረ። 66 በቆሙ ይዛ ስትገባ ምን ማለት ነው? ኧረ በስመ አብ ወልድ። ለእናንተስ እንዲህ ነገር ስንመለከት ያው አገራችን ውስጥ በዚህ ጋ ሌላ ነው፣ በዚህ ጋ ሌላ ነው ያለው። የሁለት ዓለም ሰዎች ሆነናል ኦልሬዲ። ባለፈው ዓመት ትዝ የሚላችሁ ከሆነ ጉማ አዋርድ ላይ ድምጿን ለህዝብ ያሰሙ ልጆች ነበሩ። ኢትዮጵያ እንደዚህ የተሰቃየች ነው የሚል ነገር ነው። የልጅ ማኛ የተባለች እህታችን ባሰማችው የህዝብ ሰቆቃን ለማሳየት የተጠቀመችው ነገር ወረላ ላይ እስር ቤት ከቷት፣ የፕሮግራሙ አዘጋጅ ሙላ ታስሮ ምናምን ብዙ ኮንሲኩዌንሶች ነበሩት። ከዛ የተነሳ ይመስላል ዘንድሮ አንድ አረንጓዴ ቢጫ ቀይ እንኳን መልበስ አይደለም የሆነ ነገር የሀገር ነገር ስሜት የሚያንጸባርቅ ነገር አርቲስት አዳሜ የሆነ ነገር ብታሳይ ከርቻሌ ተገባለ የተባለ ነው የሚመስለው። ያው አገዛዙም እንደዛ አይነት ሁኔታ ላይ ስለሆነ አዳሜ አርቲስት ያው እንደዚህ ብላ ገብታለች ማለት ነው። ያው ይሄንን ደግሞ ማድረግ ያልቻሉ ከሀገር ተሰደው እንደዚህ እያሉ ይገኛሉ። አርቲስት አማኑኤል ያው በዚህ ሁኔታ በእንግሊዝ ይህንን ፕሮግራም ሲያቀርብ ተመልክተናል። በአሜሪካ የጀመረው የአንድ ሰው የቲያትር ጉዞ በዚህ ሁኔታ እያቀረበ ይገኛል። የሀገር ስሜቱን የሀገር ፍቅሩ የሚገልጽበት እንደዚህ አይነት ፕሮግራም ነው። ያው ይሄንን ሀገር ውስጥ ማቅረብ እንኳን አይቻልም፣ የታወቀ ነው። እንኳን ማቅረብ ይሄንን ለማቅረብ ወደ እስራኤል እኮ ሊሄድ ሲል ነው ሰውየው ይዘውት እስር ቤት ያስገቡትና አሁን ያለው የብልጽግና ስርዓት ባንዲራችን ከፍ እንዲል እንደማይፈልግ እንደዚህ አይነት ነገርም አርቲስቶችም ማሳየት ውስጥ አርድ ውስጥ እንደገቡ ነው። የተለያየ ፕሮግራም ራሱ ስትመለከቱ ኢትዮጵያ ውስጥ አሁን ባንዲራ ራሱ አይታይም እኮ። አስተውላችኋል? እስቲ ልብ ብላችሁ ተመልከቱ። በነገራችን ላይ ባንዲራው ራሱ አያስገቡትም ፕሮግራም ውስጥ። ግልጽ የወጣው ይሄ የጥላቻና ሴራ ሀገርን የመጥላት ሴራ በሉትና ይህንን ደግሞ ማስቆም አይቻልም። ምክንያቱም ይሄ ኢንተርኔት ዘመን ነው። ስለ ወገናችሁ የምታስቡበትን ነገር በተለያየ መንገድ መማር፣ ማወቅ፣ ማሳየት ትችላላችሁ። ማስቆምም አይችሉትም። በጣም ግግምናቸው ነው የሚገርመው እንጂ ለማንኛውም አማን ይመች፣ መልካም እድል እመኛለሁ። አዎ እናንተ ለመውቀስ አይደለም። ምናልባት አንዳንድ አርቲስቶች ስለ ሀገር ስለ ወገን የምትቆረቆሩ እናውቃቸዋለን። ጀስት አይ ዋንት ቱ ሴይ በቃ ይሄ የተሰማኝን ነገር እንጂ እናንተን ለመውቀስ ሀገራችሁ ውስጥ ሆናችሁ ያው የታወቀ ነው እናውቀዋለን።
በምትችሉ መንገድ ግን አለመተባበር ነው ከገዳዩ ጋር ዋናው ነገር እሱ ይመስለኛል። ሌላው ፍትፈታችን አርቲስት ሰላም ተስፋዬ ቤት ገዛው የሚል በስራቷን አብስራናለች። በጣም ደስ ብሎናል በእውነቱ። ይኸው ቁልፉን ተረክባለች። በዚህ መልኩም የተመለከተችው ነው ከተማው የሚታይበት። ሻምፓኟን ከፍታለች፣ አበባውን ይዛ ገብታለች። እንኳን ደስ አለሽ በሏት። በላቧ ጥራ ግራ ሰርታ ያገኘችው ገንዘብ ያው ቤት ገዛችበት እንደማለት ነው። አዎ ትልቅ የምስራች ነው በእውነቱ። በአሁን ዘመን እህቶቻችን እንደዚህ ቤት እየገዛችሁ ወንዱን ያለምንም ጭንቀት ሻንጣህን ብቻ ይዘና የምትሉበት ዘመን ላይ ደርሰናል። ትልቅ ለውጥ ነው በእውነቱ። አውሮፓ አሜሪካ ላይ የምንሰማው ግፍ አለ በእውነት። ወንዶች ትልቅ በደል እየተፈጸመባችሁ እንደሆነ ተነግሮኛላችሁ። አንዳንዶች በተለይ ቤት ገዝተው ሀብት ንብረት አፍርተው ያው ትዳር የሚባል ነገር ይመሰርቱና ሴቶቹ ከገቡ በኋላ ያው አንዳንድ አበሻ ሴት አዲስ ያው ፈረንጅ ሀገር ሲኮን አዲስ የሆነ ጸባይ ብቻ አላ አይደለ ወንዱም ሴቱም የሚያሳድረው ነገር አለ። ስትረስ በሉ ምን በሉት ፌሚኒዝም በሉት ብዙ ነገር አለ። ከዛ ምን ትለዋለች ከሆነች ጊዜ በኋላ ተደውልና 911 አባቴ ባሌ የደፈረኝ ነው እያቀጠቀጠኝ ነው ይዘልኝ ውጣ ፖሊስ። ሻንጣ ይዛ ገብታ ሻንጣ ይዞ እንዲወጣ የምታስደርግ ሴት አለች። በእውነቱ ግፍ አይደለ? ወንድ ልጅ ጦር የለውም? አይ ይሄ ደግሞ ማለት ወንድ ልጅ መቀጥቀጥና እንትን ማለት ይችላል ብዬ መብት አልሰጠውም። ግን ዳንክ ነው እያልኩ ያለው። እንኳን ደስ አለ ወንድ ልጅ። እንደዚህ እንደ ሰላም ተስፋ አይነት ሴቶች ሰርተው እንትን ብቃት ኖሯቸው ወንድ ልጅ ሻንጣህን ብቻ ይዘግባ ነው ያው የምትወጣ ቀንም እሱን ይዘህ ትወጣለህ። 911 ቢደወልም ጣጣ የለውም ለማለት ነው። የሆነው ሆነና ቀልዱም ቀልድ ሆነና ሰላም በሆነ ጊዜ ቆጥ ላይ ተደራርባ ይቺ የፒያሳ 4 ኪሎ የመርካቶ የምንበሉት ቆጥ የሆነች ቤት አለች አይደለ? እዛ ሰፈር ትኖር ነበረ። ግን ከዛ አልፎላት አሁን ትልቅ ቤት ገዛው ምናምን ስትል የማያልፉት የለም የሚለውን ዘፈን ያስታውሰናል ማለት ነው። ለማንኛውም እንቀጥላለን። አረ ባካችሁ የሰሞኑ አጀንዳችን ደግሞ ዋንትያ ነች። ልጅ ዋንትያ ያቺ የምናቃትን ቦቆቅላ አደኳለችና አማራት ያው ጠበሰች። እንደ ማንኛውም ሰው ወግ ደረሰኝ እያለች ነው። ይሄም ደግሞ አንቺ ነሽ አንተ የሚባል ልጅ ነበረ። አሁን ያው ተስተካክሎ ወንድ እየሆነ ነው። ጸጉሩንም ተቆርጧል። አስተያየት ሰጥታችሁት ሰምቷል። የሰው አስተያየት የሚሰማ ሰው ብታገባም ወድቃ አትወድቅ የምችልች አይደለም። መጥበስ አስረግዟታል። እንግዲህ መጥበስ ያምራችኋል እንዴ ብሎ ደግሞ ጭራሽ አስረገዝኳት እያለ ነው። በዚህ መልኩ ያው ለቀውልናል ማለት ነው። እንግዲህ መልካም ጋብቻ ከማለት ውጭ ምን አለን? ያው እንግዲህ ወላጅ አይደለን። ብዙ የሚያስጨንቅ ጉዳይ አለብን በነገራችን። ሰልፍ ዲፌንስ ስላለ አባቴ ሰዶማኒ ነው ምናምን የምትባለው ሰው ስቅጥና በስቅጥና ላይ ቴክኒክ ተመችቶኛል። ኧረ ችኮች ተማሮችን ነገር ሰልፍ ዲፌንስ ያስፈልጋል። ሚጣዬ የዕለቱ ኮከብ ብያታለው። ባህሏን አዋቂ ስለሆነች ማለት ነው። እያያቷን ብቻ ተመልከት። ጎበዞች፣ ባህላችሁንማ ማወቃችሁ በጣም ደስ ይላል። እድግ በሉ። በጣም ጎበዞች። ህፃናት ቤታችሁ ስለ ማንነታችሁ እስክስታ ምናምን ተማሩ። እሺ፣ በደንብ እወቁት። እንዴት ነው በዚህ ጋ ነው በዛ ጋ ነው የሚለውን። እሺ፣ አዎ ላኩልኝ ቪዲዮ። ህፃን መዝገቡ ታደለ፣ ህፃን አሜን እንየው። እነዚህ የጠቀስኩላችሁ ህፃናት በአብይ አህመድ አገዛዝ በድሮን በአማራ ክልል የተገደሉ ህፃናት ናቸው። ከሰሞኑ በአማራ ክልል እየተሰማ ያለው በድሮን ጥቃት በርካታ ህፃናት እየተገደሉ ይገኛሉ። Stop killing children in Amara! Stop killing children in Amara! Stop killing women in Amara! Stop killing civilians in Amara! Down Abiy Ahmed! Down Abiy! ከሰሞኑ እየሰማን ያለነው እጅግ አሰቃቂ ግፍ ነው። በአማራ ክልል እየተፈጸመ ያለውን ግፍ በቢቢሲ አማካይነት ሰፋ ያለ መረጃ ተመልክተናል። ገርጨጭ በተባለ ከተማ እንደዚሁ
ከድሮን ጥቃት በተጨማሪ በምን አለበኝነት በመነሳት እንደዚሁ በፍርደ ገምድልነት ኤክስትራ ጁዲሻል ኪሊንግ በርካታ ንጹሃን በግፍ እንደተጨፈጨፉ እየሰማን እንገኛለን። ሶሻል ሚዲያ ላይ የሚወጡ ፎቶዎች ጭምር ይህንን እውነት ያጋልጣሉ። እየተፈጸመ ያለው ግፍ እጅግ በጣም ዘግናኝ ነው። ከዚህ በፊት በአማራ ህዝብ ላይ የተፈጸመ ያለው ነገር የምንሰማው በኦሮሚያ የተለያዩ አካባቢዎች ነበረ። ዛሬ ግን በአማራ ክልል ውስጥ በከተማ ውስጥ እየሰማን ያለ ነው። በአብይ አህመድ አገዛዝ እየተፈጸመ ያለው ጭካኔ የተሞላበት ግፍ ሁሉም ሰብአዊነት የሚሰማው ኢትዮጵያዊ ሁሉ ሊቃወሙ የሚገባ ጉዳይ ነው። በተለይ ህፃናት፣ ምንም የማይመለከታቸው የፖለቲካ ሀሁ የማይገባቸው ህፃናትን የበቀል ስሜት በመነሳት እንደዚህ በየቤቱ እየሄዱ መከላከያ ሰራዊት ናት የተባሉ ሀገር ይጠብቃሉ የተባሉ አካላት ነገር ግን የአብይ አህመድ ቅጥረኞች የሆኑ ሰዎች ግፍ እየፈጸሙ ይገኛሉ። ይህን መረጃ መከታተል እንደዚሁ ለወገኖቻችን በተቻለ መንገድ ድምፅ ማሰማት አስፈላጊ ነው። ይህንንም በማስመልከት በተለያዩ ዓለም ክፍሎች ተቃውሞ እየተሰማ ይገኛል። በእንግሊዝ ለንደን፣ በካናዳ እንደዚሁ በስዊድን ባለውበት የተለያዩ ከተሞች ላይ የተቃውሞ ሰልፎች ተደርገዋል። በጀርመን እንደዚሁ በሌሎች ከተሞች ላይም ደግሞ የተቃውሞ ሰልፍ እየተጠራ ይገኛል። በአሜሪካ የተለያዩ ከተሞች ላይም ያላችሁ በእውነት ወገኖቻችን እጅግ አሰቃቂ ሁኔታ ውስጥ ይገኛሉ። የዘር ጭፍጨፋ እየተፈጸመ ነው። ይሄንን ማጋለጥና መቃወም ሰብአዊነት ነውና ሁላችንም በዚህ ዙሪያ ልንሰለፍ ይገባል። ይህን የገዳይ አገዛዝ የአብይ አህመድ የብልጽግና አገዛዝ ሁላችንም ልንቃወመው ይገባል። በየተራ እያንዳንዱ ሰው ቤት መግባቱ የማይቀር ነውና ይህንን አጸያፊ ስርዓት፣ ግፈኛ ስርዓት መፋለምና መቃወም ይገባል። ህፃናትና ሴቶችን በግፍ የሚገል ስርዓት ለየትኛውም ህዝብ የማይጠቅም ስለሆነ ሁሉም ኢትዮጵያዊ ሊፋለመው ይገባል እላለሁ። ፋኖ ተነስቻለሁ ብሎ ህዝብ አለኝታነቱን በማሳየት እየታገለ ይገኛል። ሁሉም ኢትዮጵያዊ ሊታገል ይገባል። አዲስ አበባ ደግሞ መንቃትና መነሳት ይገባል። ከጫወታውና ከእንትኑ ባሻገር ይህንን መልእክት ብትይዙልኝ እጅግ ደስ ይለኛል። ምክንያቱም ሀገር ስትኖር ነው፣ ሰላም ሲሆን ነው ሁሉም የሚያምረውና ይህንን መረዳት አስፈላጊ ነው። የዛሬው መልእክቴ ይህን ይመስላል። ውድ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህን ይመስል ነበረ። የቀጣይ ሰው ይበለን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።